ሩታና ሜላት አምሮባቸው መጡ። ሩታዬ በጣም ጠንካራ፣ ይህን ሰሞን ደግሞ በጣም ቆፍጣና፣ በጣም ራስሽን የምታስከበር የሆነሻ ማለት ነው። እኛ የምንፈልገው ይሄንን ነው። በጣም ቆራጥ ሴት ሆነሻ ማለት ነው። በጣም ደስ ብሎናል ማለት ነው። ከምታስቢው በላይ ማለት ነው። ደስ ነው ያለን ማለት ነው። ድሮንም ሴት ልጅ እኮ ቆራጥና ቆፍጣና ሴት ስትሆን ነው። ደግሞ ወንድሟ ከመጣ ጀምሮ ነው እንደዚህ ቆፍጠን ንግግሯ የሚያምረው ራሱ ማለት ነው። እና በጣም ነው ያመረባችሁ ሁለታችሁ ሜላትና ሩታዬ ማለት ነው። በጣም አምሮባቸዋል ማለት ነው። ዛሬ ይመጣሉ በአዲስ ነገር ብለዋል ማለት ነው። በጣም ደስ ብሎኛል ማለት ነው። ከምታስቡት በላይ ማለት ነው። እንኳን ደህና መጣችሁ። በጉጉት ነው የምንጠብቀው። አሰላሙ አለይኩም። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ብዙ ትረፍ ይበልልኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆናለሁ። ውዶችዬ፣ ፍቅሮችዬ እንግዲህ አይታችኋል ትናንትና የተፈጠረውን። ምንም ነገር ሩታ ምንም ነገር ብታረግ ያረገች ራሱ አይመስለኝም እኔ ማለት ነው። ለምን በጣም ጠንካራ ሴት ናት። በዛ ላይ ደግሞ በጣም ታታሪ ሴት ናት። ራሷን የምታስከበር ሴት በጣም ነው ጀግና ሴት የምትባለው ማለት ነው። እና ሩታ ደግሞ እንግዲህ ከእህቷ ድምቅ ብላ መታለይ ማለት ነው። ድምቅ ልክ እኛ ስናያት ድምቅ መቅ ብላ ማለት ነው። ፏሽ ብርቅ ብላ ሁል ጊዜ ፏ በይልን፣ ሁል ጊዜ በቃ ፍክት በይልን፣ ማንንም አትፍሬ። አንድ ሴት ደግሞ ያ ሰው ተጎዳት የባሰ ነው በቃ የምታምሮ ልበላቸው። አቤት ስታምር! እውነቴን እኮ የባሰ በቃ ቆራጥ ነው የምትሆነው ስራችሁ እመኑኝ ማለት ነው። በጣም ቆራጥ፣ በጣም ራሷን የምታስከብር፣ ራሷን የምትቆጣጠር። አያችሁት? አንድ ሴት ልጅ ራሷን ስትቆጣጠር እንዴት እንደምታምር በድሮ ሰዓትማ ተኮታ እናቴ እንጨት ሆና ነበር። አሁን ግን እምር ፏሽ ብርቅ ብላለን እንደዚህ አያቸዋት ማለት ነው። እና እንግዲህ ሜላትም እንደዛው እምር ፏ ብላ መጥተዋል ማለት ነው። አቤት ደስ ሲሉ ባይዘው እህትና እህት እና ውድ ቤተሰቦቼ፣ እውነት ለመናገር ሩታዬ ብዙ ነገሮች አሳልፋለች። ብዙ ተጎታለች፣ አልቅሳለች፣ አዝናለች፣ ተሰብራለች። ግን ተሰብራለሁ ብላ ማለት ነው እጅ አልሰጠችም። ሴቶች ማለት ነው ሀቂቃ ማለት ነው። ተሩታ ተማሩ። ምንም ብትወዱት ምንም ቢወዳችሁ ያ ሰው ግን ይጎዳችኋል። ቢወድሽ ራሱ ይጎዳሻል። ለምን እንደሆነ ግን አላውቅም። ምን እንደሆነ ችግራቸው አላውቅም። ወንዶች አሁን ይችን መሳይ ብረሬ፣ ይችን መሳይ ንግስት፣ ይችን መሳይ ልዕልት እንደው አንጀት አላችሁ፣ እንደው ልቧ ስትሰብሩ አንጀት አላችሁ፣ እንደው እሷ ስታንቋሽሹ። አሁን ይችን መሳይ ልዕልት ሩታን ማለት ነው ስትሰልቡ እንደው እጃችሁን አያማችሁም? ልባችሁን አያማችሁም? ምን ነው የሚሰድበው? ቆይ እንዶ ምን ስነ ስርዓቷ ራሱ እኮ አነጋገሯ ራሱ እኮ ቁጥብ ነው። ቁጥብ በቃ ይሆናል አይደለም። በእርግጥ እኔ በሩታ ቦታ ትላላችሁ አንዳንዶቻችሁ፣ ግን መሆን አችሉም። ሀቂቃ መሆን አችሉም። ለምሰላችሁ ማለት ነው ሩታ የራሷ ማንነቷ ይሄ ነው ውበቷ፣ ማንነቷ፣ ንግግሯ፣ ተግባሯ የተግባር ሴት ናት። ሴት ልጅ ደግሞ አንዴ ተስፋ ተቆረጠች፣ ከዛ ሰውዬ ቆረጠች አለስ። ሴት ልጅም ራሱ ተጎዳይ ነው። ግን የራሱን ስሜት እያጣጠመ የሌላውን ስሜት የማይረዳ ከሆነ ይሄ ምንም ደስ አይልም ማለት ነው። ግን ሩታ ደግሞ የሁሉንም ስሜት ተረታ ዝም ብላ ነበረ። ግን ወንድሟ ከመጣ ጀምሮ አቤት ሰላም እሷ ራሱ ምርታ ሆናለች ማለት ነው። ደስ ይላል ማለት ነው። ደስ በሚል ቪዲዮ ይመጡልናል ብዬ አስባለሁ። ተንግዶ ወዲያ ሩታዬም እንደዛው ደስ በሚል ቪዲዮ ትመጣለች ብዬ አስባለሁ። እውነት ለመናገር ማለት ነው ሩታዬ አምሮብሽ ፏ ብለሽ ሽብርቅ ብለሽ ስመጪ እንዴት ደስ እንደሚለን፣ እንዴት አባቱ ነው ደስ የሚለው። በጣም ማለት ነው በጣም ነው የምንፈልገው። በቃ ራስሽን አስከብረሽ ራስሽን ሆነሽ በቃ ራስሽን ንቁ አርገሽ ለሰው እጅ አለመስጠት። በጣም አኮረሽኝ። ደግሞ ወንድሟ
ወንድሟ ደግሞ እሷን ነው የሚመስለው ሩታን ማለት ነው። እንዴት አባት ነው የሚያምር! ኧረ ውበት ጋይስ እውነቴን እኮ ነው። በቃ የሆነ ቆራጥ የሆነ ቆፍጠን እያለኝ ነው ሩታ ማለት ነው። ወንድሟ ከመጣ ጀምሮ ማለት ነው። ልብ ካላችሁ ማለት ነው። እና በቃ ይመክራታል። ይሄ ነገሮች አርጌ ወንድም መከታ ነው እላችኋለሁ። እና ሩታዬ ሀብቴ ከሚላትዬ ጋር ያው ዛሬ ጠብቁን ብላለች። እንጠብቃለን በጉጉት። ሩታዬማ ካለች ለሽ ማንጠብቀው ለአሁን የሩታዬ ቤተሰቦች በጉጉት ነው የምንጠብቀው ውዶቼ። እና ዛሬ ሩታዬ ትመጣልናለች። እንደዚህ መር ፋሽ ብርቅ ብላለን። እውነት በጉጉት ነው የምንጠብቀው። ሴት ልጅ ደግሞ ስትጎዳ ያ ሰውዬ ተጎዳት ደግሞ እኔ እንጃ። እኔ ታውቃላችሁ አንዳንዴ ማለት ነው ልብ ብላችሁ ካሰባችሁ ማለት ነው ሴት ልጅ ብዙ ጫና ይባላል አይደለ? ጫና ይልባታል። በቃ ብዙ ነገሮች ማለት ነው። ብዙ ነገር አንድ ሁለት አይደለም፣ ብዙ ነገሮች ማለት ነው። ለምንድን ነው ግን አሁን አንድ ፍሬ ልጅ ላይ ጫናው ምን አደራረጋችሁ? አታፍሩም ወይ? አሁን ይችን መሳይ ቆንጅዬ፣ ይችን መሳይ ልዕልት፣ ይችን መሳይ ንግስት ስትሳደቡ አይደብርም? ሼም የለም? ኧረ ሼም ኦቨር ብላለች። ሼም የለም? የሸምሽማቸውን አባቴ አምላክ። አሁን ይችን መሳይ ቆንጅዬ፣ ይችን መሳይ ልዕልት እና ቤተሰብ አብርሽ ቢጎዳትም ሩታ ግን ጠንካራ ሴት ናት። በጣም ታታሪ ሴት ናት። ራሷን የምትለውጥ ሰውን የምትለውጥ ጀግና ሴት ናት ማለት ነው። የኔ ቆፍጣና፣ የኔ ታታሪ፣ የኔ ቁጥብ ማለት ነው። እውነቴን ነው። እና ሩታዬ ሁል ጊዜ ፏ በይልን፣ ሁል ጊዜ ምር ድምቅ በይልን። እና ባይዘዊ ሩታን ስታዩ የምትቃጠሉም አላችሁ። መልካም የሚቃጠል ሰዓት ይሆንላችሁ። ሩታ እንደሆነች አወድቅም፣ ሩታ እንደሆነች አትሰበርም። ስለዚህ እየመረረች ትውጫታለሽ። እያዳምሽ ሩታ ትበልጥሻለች። አሁንም ወደፊትም ልንገርሽ ብዬ ነው። እያዳምሽ ማለት ነው። ምድር አህያዎች ማለት ነው። ምድር ግሞች የገማችሁ ደግሞ ተሩታ ጋር ትወዳደራላችሁ። አትወዳደሩም እኮ እናንተ። ልንገራችሁ ብዬ ነው በዛ አጋጣሚ ማለት ነው። ሜላትም ደግሞ ጀግና ነሽ። እህቷን እየመከረቻት ነው። በድሮ ሰዓት ሜላትን እኔ አልወዳትም ነበር። አሁን ግን ከሩታዬ ጋር እንደዚህ መርፏ ብለው ሲመጡ አይ በቃ ተቀይራለች ብዬ ዝም አልኩ። እና ብቻ የሆነ ያለፈው መስከረም ቤት አይሰራም ሲባል ሰምቻለሁ። እና ያለፈው ነገር ወደኋላ ጣል አድርገን ወደፊት ሩታን ይዘን ማለት ነው ጋይዝ፣ ሩታን ይዘን ወደፊት ጉዞ ወደፊት እንዳረሱ ማለት ነው። እና ድምቀታችን ጨረቃችን እንደዚህ ድምቅ ፏ ብለሽ ስላየሁሽ በጣም ደስ ብሎኛል። በጣም ደስ እያለኝ ነው ብሏል